ፋንቱ ወደ ውጭ ሀገር ሄዳ ኤቢን ለማዳን ያደረገችው ነገር ከባድ ስህተት ተፈጥሮ ለሞት አበቃት። እንግዲህ የእሷ ዝቅተኛ እንደሆነና ከዚህ ቀደምም የመኪና አደጋ ስለደረሰባት እንግዲህ ብዙ ችግር በሕክምና ውስጥ ገጠማት። እንግዲህ እትዬ ፋንቱ ኑሃሚ ሁሉም ተሰነባብተው ከሄዱ በኋላ ሁላቸውም እንግዲህ በሰላም እንድትመለስ ከተናገረች በኋላ እንደውም በህልሟ ተኝታ ልጄ እያለች እንግዲህ ይህ የተሰበሰባችሁ ሰዎች ከዚህ መካከል ይህ ልጅ የኔ ልጅ ነው ብላ ስትናገር በጣም ደንግጠው እንደነበር እና ከዚህ በፊት እኮ ልጅ የለኝም ብለሽኛል በማለት እየተናነቃት እያለ ከእንቅልፏ ብንን ስትል ህልም ሆኖ በመገኘቱ አንድ ቀን ስመለስ እነግረዋለሁኝ እያለች እንግዲህ ነበረ ወደ ውጭ አገር እየሄደችው። እትዬ ፋንቱም ውጭ ሀገር ሆነው ምን ማድረግ እንዳለባቸው ግራ ተጋብተው በማልቀስ ላይ ይገኛሉ። ፋንቱ አሁን ላይ ድንገተኛ ሆስፒታል ገብታ አሁን ደሟ ዝቅተኛና ከፍተኛ የደም ግፊት ስላለባት እንግዲህ መቋቋም አቅቷት ሰርጀሪውን እንግዲህ ሳትጨርስ አሁን ህይወቷ አልፏል። ወይዘሮ ዝናሽና ኤቢ መጀመሪያውንም በጣም ፈርተው ነበረ። አሁን ግን እሷ ደግሞ ኤቢ ጤነኛ ሁና እትዬ ፋንቱ ግን ከባድ ችግር ላይ እንደሆነች ዶክተሮቹ ተናገር የከበዱ የእሷ መዳን እንግዲህ ትልቁ ዋጋ ያስከትለው ነበር። ምክንያቱም የምትጓጓለትና የሚጠብቃትን እውነታውን ለመናገር ጉማሮ አሳሳቢ እንደሆነ ለወይዘሮ ዝናሽ ተነገራቸው። ጉማሮውም ለመስጠት ብላ ለእሷ በፈቃደኝነት ብታደርግላትም ኤቢ እኔን ስታድን እሷ ራሷን ሰዋች እያለች ኤቢ እያለቀሰች ትገኛለች። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ሰላማችሁ ይብዛል። ኑሃሚን ቀጣይ ፓርቲ ይዘና መተናል። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ አድርጉኝ ማለት ነው። በጉጉት ስንጠብቀው የነበረው የኑሃሚን ቀጣይ ፓርቲ ይዘን መተናል። እንግዲህ በሚያሳዝን ሁኔታ ውጭ ሀገር ሄደው ከደረሱ በኋላ የኤቢ ነፍስ ሲድን ግን የፋንቱ አስቸጋሪ ትልቅ ችግር ውስጥ አደጋ ላይ ተፈጠረባት። ፋንቱ በጣም የዋህና በጣም አዛኝና በጣም ቤተሰቡ የሚወዳት እንደሆነች በተለይም ለኑሃሚን ያላት ልዩ የተለየ ነበረ። አሁን በጣም ኤቢ ወይኔ ለኔ ስትል እንደዚህ ሆነችብኝ ለኔ ዋጋ ከፍላለሁ ብላ በፈቃደኝነት መጥታ እንደዚህ መሆኗ በጣም አሳሰበ። እሷ እኮ ለእኔ በጣም ታስብልኝ ነበር እያለ ነበር። በእርግጥ መጀመሪያም ተመርምራ ምንም ነገር እንደሌለባት ተብሎ ነበረ የሄደችው። ያ ግን በቂ እንዳልሆነ ነው እንግዲህ የተነገራቸው። በጣም ጭንቀትና ሀሳብ ላይ እና እንዲሁም ስለ ኑሃሚ በጣም ሁልጊዜ ሲከታተሏትና ናሆም ምንሽ ነው እያሉ ሲያስጨንቋት እንባዋ እያቀረረ አይኗ በእንባ እየተሞራ ነበር። እኔን አድናለሁ ብላ እንደዚህ መሆኗ በጣም ጸጸተኝ እያለች ኤቢ እያለቀሰች ትገኛለች። ደግሞ አሁን ወይዘሮ ዝናሽ እንግዲህ ሁሉንም ነገር ለአቶ ላይኩን ደውለው እንግዲህ ለቤተሰቦቹ ሁላቸውንም አልተነገራቸውም። ወይዘሮ ዝናሽ ደግሞ ብትናገርም በእኛ ጭንቀት ሌላ ችግር ይፈጥራሉ በማለት እንግዲህ ዶክተሮች ደግሞ መልስ ሰጠች። እባካችሁ እንዴት ነው አሁን ሞተችም ሽረትም ያለው ቤተሰብ እየተጨነቀ ነው እና ግዴታ ማሰማት አለብን ስትል ተስማማች። ሌላው እንግዲህ አሁን ላይ እንግዲህ ወንዳጠርና እንግዲህ ጓደኛው ወደ አዲስ አበባ ከተማ እንግዲህ ኑሃሚን ፍለጋ ሲመጡ እንግዲህ ጩልቤ ገንዘባቸውን እንግዲህ ውልቅልቅ አድርጋ የተሰበረች አስመስላ ኪሳቸውን ባዶ አድርጋቸዋለች። እንግዲህ አሁን ደግሞ ኑሃሚ እሷ ደግሞ ጮቤ ደግሞ እባክሽ ሲጫቸው የገጠር ልጆች ናቸው ያሳዝናሉ ብትላትም የሆነ ሆኖ ፎቶውን እንኳ እንመልስላቸው ብላ ስትላት እንግዲህ እሷ ደግሞ ፎቶውን ስታዩ እንዴ ይሄ ፎቶ እኮ ኑሃሚን ናት፣ ኑሃሚን ፍለጋ የመጡ ናቸው እንዴ በማለት አምራንም አየችውና
ከዚህ በጣም እባክሽ መልሽላቸው። የከተሜ ልጅ የሚበሉበት የሚጠጡበት ቤት የሚከራዩበት ምንም ነገር ስለሌላቸው ከክፍለ ሀገር መጥተው እንደዚህ ታደርጊያቸዋለሽ። በእኛ በኩል እንደዚህ ማዘን የሚባል ነገር የለም ብዬሻለሁ በማለት እንግዲህ ተናግራታለች። እንግዲህ ታንጉቴ ካለፈው ፓርት ላይ ተጠንቀቂ ኑሃሚን ወደ ገጠር እንግዲህ ከዛ ሸሽተው ገብተዋል ከከተማ አንድ ነገር እንዳያደርጉ ስላለቻት ይህንንም እንግዲህ ኑሃሚን ለናሆም ነግራው ነበር። ታዲያ ከተማ ውስጥ እኮ አዲስ አበባ ሰፊ ነው፣ እንዴት ሊያገኙን ይችላሉ ብሎ ነበር። አሁን እንግዲህ ወንድ አጥር በጣም ግርም ጩና ስትስቅ ቁጭ ብላ አምራን ስታየው መመልከት ጀመረች። አምራን ይህን ነገር ነበር የቀረች፣ እንግዲህ ይህንን ስራ ተሰማሪበት አለቻት። እኔ ይህንን መዘጋጀት አለበት አዘጋጅ ለራስሽ አለቻት። ኧረ እባክሽ ይሄንስ ባለምድ ነው የሚሻለኝ፣ እኔ እባክሽ አልፈልገውም እንዲህ አይነቱን ስራ። በሙያው ስንብ ላይ መስረቅን ስለምታውቅ እንግዲህ ምንም አልመሰላትም። እንግዲህ የምትበላው የምትጠጣው በመተዳደር እንደዚህ በመጨለፍ ስለሆነ አምራንንም የእሷን አራያ እንድትከተል ብታያተል። ባለፈውም እንግዲህ አምራን ይዛ የመጣችውን ከሰው የተሰጣችውን ከገዛ ጓደኛው እንኳ ሳትምራት ከኪሷ ውስጥ ገብታ ነበረ ላጥ ያደረገቻት። አንቺስ አይምሬ ነሽ አለቻት ማለት ነው። አሁን ወንድ አጥርና እሱ የመሳፈሪያ እንኳ የለን የምግብ እንኳ የለን ይችኗት በቃንም እያልን አያከተሜ እኔ ምልህ ያችን ልጅ ናት እየወሰደችብን እያለ እንግዲህ ጓደኛውም ጠርጥሯል። አሁን ይህን ነገር መግቢያም የላቸው። እባክሽ እንደዚህ እንዴት አድርጊያቸዋለች ጩና፣ እባክሽ የተሰራው ስራ ትክክል አይደለም አለቻት ለጩና ኢምራን። አንቺ እኛ ጋር በዚህ ስራ መተዛዘን የለም ማዘን የሚባል ነገር የለም አልኩሽ እኮ አለቻት። በጣም ይገርማል፣ ኧረ በናትሽ አለቻት። እንግዲህ ወንድ አጥር ቦርሳ ሲፈትሹ የኑሃሚን ፎቶግራፍ እንግዲህ የልጅነቷን አገኘችና ጩና ውይ ይቺ ናት እንግዲህ ፎንቃው መሰል የሚፈልጋት ስታምር በጣም ታምራለች፣ እስኪ አምጪልየው እህቱም ልትሆን ትችላለች አለችና አምራን ተቀብላ ስታያት እንግዲህ እሷ ትሆናለች። አምራን በዚህ ሰዓት ስትላት ውይ ኑሃሚን አለች። እኔማ ስልካቸውን ደውዬ እንድትመልሽላቸው እንዴት እንደሆኑ እጠይቃለሁ አለቻት። አንቺ ደግሞ አርፈሽ ተቀመጭ አለ ያለቻት ነበረ። አሁን እንግዲህ ሌላውን እንግዲህ አሳሳቢው ነገር እንግዲህ እጅግ በጣም አሁን ላይ አምራንና ኑሃሚን አሳልፋ ትሰጣታለች ለገጠሬዎቹ ወይንስ ትከላከላታለች የሚለው ወደፊት የሚታይ ነገር ነው። የአቶ ለይኩን ቤተሰብ እንግዲህ አሁን በጣም በሚያሳዝን ሁኔታ ፋንቱ ወይዘሮ ዝናሽና አቶ ለይኩን እንቅልፍ እያጡ አድረዋል። ምክንያቱም ይችን ልጅ የት ነው የምናቃት በምንድን ነው እያለች ወይዘሮ ዝናሽ በተለይ በቅናት እየተንጨረጨሩ አሁን ጧት ተነስቶ ወደ ኪችን እሷም ውሃ ለመጠጣት ፋንቱ በሄደችበት ሰዓት አቶ ለይኩንም እንዴ አለሽ እንደ ተነስተሻል እንደ በማለት ሲገባ ውሃ ጠምቶ ልጠጣ ነው እስኪ ለእኔም ቅጂልኝ አላትና ውሃውን እየጠጣ ወይዘሮ ፋንቱሽ በሩን ከፈታ አድርጋ ታዳመጣቸው ነበር። እኔ ግን ይሄን አንቺነትሽን የሆነ ነገር ቦታ ላይ ያየሁሽ ይመስለኛል፣ ግን እንዶ ባልሳሳት ግን እውነታውን ለምንድን ነው የማትገልጭልን እያለ እየጠየቃት ነበረ። እንግዲህ አሁን ታክማ ትምጣ እንጂ ከዛ በኋላ አንተና እኔ ስለ ፈንቱ በጣም የምንነጋገረው ጉዳይ ይኖረኛል አለችው። እኔን የሚሰማኝ ነገር አንተንም እየተሰማህ ነው መሰለኝ አለችው። አዎ ሌሊቱን ሙሉ እኮ እሷ ጋር ነበርክ አለችው። አቶ ለይኩም እንደዚህ በዚህ እየጠረጠርሽ ነው በፋንቱሽ እየተከታተልሽ ነው ማለት ነው አላት። ያው ሁሉንም አዳምጠሻል አውርተው ያው ወደ ኪችን ስትገባ ምን ሆነ ነው ብዬ እኔም ተከታትዬ ገብቼ አዳምጫ አለሁ አለች። ምንድን ነው የጠየካት ጥያቄ በሙሉ ምንድን ነው? ያሰብኩት ነገር እንዳይሆን ብቻ ያልካትን ምንድን ነው ያሰብከው ነገር በማለት ጥያቄውን ስትጠይቀው እሱን እኮ አሁን ዳግምን ነው ዝም ብዬ ነው እኔም እኮ እሱም ብዬ ነው ልጄ በሰላም ታክማ ትምጣና ከዛ በኋላ አንተና እኔ በስነ ስርዓት እንነጋገራለን አለችው። ዝኑ እኔን እየጠረጠርሽ ነው መሰል በፋንቱ
አላት። ለምንድን ነው የማልጠረጥርህ? ሲጀመር የሆነ ነገር አለ እዚህ ቤት ብቻ እስኪ መጨረሻውን ያሳምረው፣ ስንመጣ ሁሉን ነገር እንነጋገርበታለን። በሰላም ተመለሽና እሺ እንነጋገርበታለን አላት። አሁን ፋንቱ በሚያሳዝን ሁኔታ እንግዲህ አሁን ልጄ ነው ልጄ እያለች በህልሙ ተኝታ ቤተሰቡ በተሰበሰበበት ይህን የምትመለከቱት ልጅ እኮ ልጄ ነው፣ ይሄ ማን ኖሃውም ሲሏት ምን ሆነህ ነው አለችው። አይ ቅብዥር ነው ብለው ሁላቸውም ልጄ እያልሽ እኮ ነው፣ ከዚህ በፊት ደግሞ ልጄ እንደሌለሽ ነበር የነገርሽኝ አለቻት። እና ከዛ እንዴ ናሆሜ ምንድን ነው ፋንቱ ምን ሆና ነው እያለ ሲል እባክህ ቅብዥር ነው አለች። አዎ ልጅ የለኝም እኮ ግን ምናልባት ይችን ምጥንን ይሆናል አለ። ቅመሟን ሊሆን ይችላል ብላ ቀየረችባቸው። ሁላቸውም ተደናገጡና በቃ ተዋት ትተኛ ትረፍ ብለው ሊወጡ ሲሉ ነበር። ናሆም ምን ሆናብኝ ነው እያለ እሱም ምንም ህልም ነው አለችና ቅብዥር ነው ካለ በኋላ ግን እኮ ይሄን እውነታ ነው አለች ለራሷ። መቼ ይሄን እውነታ የማወጣው በማለት አለች። አቶ ለይኩንም ኧረ ተይ ይሄን ነገር የሆነ ነገር በእትዬ ፋንቱ የሚወጣ ነገር ያለ ይመስለኛል አለ። ምንም የተሳሳተ ነገር የለም አለች። እንግዲህ ብቻ ሁሉንም ነገር ሰላም ደርሰው ሰላም ይምጡ አለ። ሁሉንም ውለታ ግን ስመለስ ፍርጥ አድርጌ ልጄ እንደሆነ እናገራለሁ፣ መደበቅ አልችልም። አይቶ ሕክምናውን እንግዲህ እየጠበቀ እንደው ቢሆንም ሁላቸውንም ግን አሁን ኤቢና ኤርሚም በለቅሶ ተለያይተዋል ማለት ከዚህ በኋላ ብትመለስ ህይወታቸውን ሰላም እንደሚኖሩና ለካ ልጅም ብትወልድ የልጄ አባት ብትሆን ትንከባከበልኝ ነበር፣ ወይኔ ልጄን ባላስወጣሁት እያለች ኤቢም እየተናደደች ትገኛለች። ምክንያቱም አሁን ኤርሚያስ ተሻሽያለሁኝ እያላት ነበር። እንዴ አንቺ እኮ ብዙ ነገር ያስፈልግሻል፣ ወደፊት ብዙ ነገር ያስፈልግሻል፣ ታስፈልጊኛለሽ፣ ብዙ ነገር ነው የሚጠብቅሽ፣ መልካም ይሁን እስኪ አላት። የእውነት አሁን በጣም ተለውጠሃል አለችው። ወደፊት እኔ እናንተ ያገናኘን ይሆን በማለት ያንተ ሰርግ ያንቺ ህልም እኮ አንቺ በሰላም መጥተሽ ከአንቺ ጋር ሁኜ ከጎንሽ መሆን ነው የምፈልገው አላት። እውነት ለመናገር በጣም በምን አላውቅም ፈርቻለሁኝ አለች። በጣም እየጨነቀኝ ነው አለች። የኔ ውድ ምንም የሚጨንቅ ነገር የለም፣ አዎ ሁሉ ነገር ፈጣሪ ይከተልሻል፣ አትጨነቂ ኤቢዬ አላት። ቅፍ አደረጋትና እሷም እንባዋን አነባች። ወይዘሮ ዝናሽ ደውላ መሄጃችሁ ሰዓት ስለደረሰ ቶሎ ብለሽ ነይ ቶሎ የሚል መልእክት ስትነግራት በለቅሶ እንግዲህ ተላቅሰው የኤቢን እንግዲህ ነገር ካወቅኩኝ ከዚህ ቤት መሄድ አለብኝ በማለት እንግዲህ ናሆምና አይሚ አንድነት ስላልፈለገው እንግዲህ ወጥቶ ሄደ። ለምን ወጥቶ ሄደ በማለት አቶ ለይኩንም ጥያቄውን እየጠየቁ ነበር። ከባዱን ድርጊት እንግዲህ አሁን ላይ ኤቢ ሁላቸውም ተሰባስበው ለመሄድ በተዘጋጁበት ሰዓት ደስ የሚል ሽኝኝነት አደረገችላቸው ኑሃሚ። አሁን ነገር ግን አሳሳቢውና አሳዛኙ ሁኔታ አሁን እዛ ላይ ሆኖ ምን ያጋጥማቸዋል የሚለው ነገር ነው። በጣም ውስጧ እየተረበሸ ወይዘሮ ፋንቱንም ዝናሽ ሁሉንም ነገር በዝምታ አስተናግደ ኤቤ ግን በለቅሶ እየታጠበች እና እየታጀበ እውነት ተስሎኝ ከሀገር ልመለስ ይችል የሆነ በማለት እንግዲህ ሁላቸውንም ቅፍቅፍ እያደረጉ ነበር። የፋንቱ አለባበስ ቶሌኩ ፋንቱ የታለች ሲል ፋንቱ ዝንጥ ብላ አለባበሷን አሳምራ ብቅ ስትል እሳቸውም አይኗን እያዩ በቅናት እንግዲህ ዝናሽም እብድ ስትል ላይኩ ደግሞ ልቡ ትርክክ አለ። በዛን ጊዜ እንግዲህ ኑሃሚንንም እቅፍ አደረገችትና ናሆምንም እቅፍ አድርጋው እንግዲህ ተሰነባብተው ወደ መኪና ውስጥ ገቡ። ኤቢም እያለቀሰች እንግዲህ ወደ ኤርፖርት እንግዲህ አቶ ለይኩን ላካቸው። ግን አሁን የሚያሳዝነው ከሄዱ በኋላ የሚገጥማቸው ነገር በጣም አሳዛኝ ነው። ወይዘሮ ፋንቱና የኤቢ ሕክምና እውነት በሰላም ተጠናቆ ይመለሳሉ ወይንስ እንዳሰቡትና እንዳለሙት ይገጥማቸዋል? ወይዘሮ ፋንቱ እንግዲህ ልብ ድካምና ደም ግፊት እንዳለባትና ቶሎ መንቃት እንደማትችል ሲነገራቸው በጣም ነበረ
በዝናሽ ሲነገራት በጣም የተጨናነቁት። ኤቢና ዝናሽ በአሁኑ ሰዓት ላይ ሰው ሀገር ላይ ብቻቸውን። ላይክ ሼር እያደረጋችሁ ይጠብቁ።